ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን እንዴት አላችሁ? የተለያዩ የሀገር ውስጥና የባህር ማዶ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መረጃዎቹን ወደ እናንተ እያደረስኩኝ ሳምራይ ስዩም ከመላይ ስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስንሸጋገር ፈያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን በኦሮሚያ ክልል የ4.5 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ ፕሮጀክት ይፋ አደረገ። ፈያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን በኦሮሚያ ክልል የሚከሰቱ የበሽታ ወረርሽኞችና አጣዳፊ የምግብ እጥረት ችግሮችን ለመከላከል የሚያስችል የ4.5 ሚሊዮን ዶላር ፕሮጀክት በይፋ መጀመሩን አስታውቋል። የድርጅቱ መስራችና ዋና ዳይሬክተር ዶክተር አንበሱ ቶላ እንዳሉትም ይህ ባለብዙ ዘርፍ የአስቸኳይ ጊዜ ምላሽ ፕሮጀክት በጤና በስርዓተ ምግብና በንጹህ መጠጥ ውሃ ዘርፎች ላይ ያተኮረ ነው ብለዋል። ፕሮጀክቱ 4.5 ሚሊዮን የአሜሪካ ዶላር በጀት የተመደበለት ሲሆን ለዚህም በአሜሪካ መንግስት የሚደገፈው የኢትዮጵያ ሰብአዊ ፈንድ ድጋፍ አድርጓል። የፕሮጀክቱ ዋና ግብም በኦሮሚያ ክልል 5 ዞኖች በተመረጡ 7 ወረዳዎች ስለሚገኙ 295 ሺህ ገደማ የሚሆኑ ተጋላጭ የህብረተሰብ ክፍሎችን በችግር ምክንያት የሚከሰቱ የህመምና የሞት መጠኖችን ፈጣንና የተቀናጀ ምላሽ በመስጠት መቀነስ መሆኑንም ብስራት ሬዲዮ ሰምቷል። ፈያ ኢንተግሬትድ ዴቨሎፕመንት ኦርጋናይዜሽን ከ24 ዓመታት በላይ ለተቸገሩ ወገኖች የደረሰ ሀገር በቀል የልማት ድርጅት ሲሆን የዛሬው ከ295 ሺህ በላይ ወገኖችን ተጠቃሚ የሚያደርግ ፕሮጀክትም ይፋ ያደረገው 17ኛ ጠቅላላ ጉባኤውን እያደረገ ባለበት ወቅት ነው። ዘገባው የሚኪያስ ፀሐይ ነው። የመጀመሪያው አህጉራዊ የሪል ስቴት አውደ ርዕይ በይፋ ተከፈተ። የኢትዮጵያ ሪል ስቴት አልሚዎች ማህበር ለመጀመሪያ ጊዜ የአፍሪካ ሪል ስቴት ማህበራት የሚገኙበት ለ4 ቀን የሚቆይ አውደ ርዕይ በይፋ ተከፍቷል። የኢትዮጵያ ሪል ስቴት አልሚዎች ማህበር ፕሬዝዳንት አቶ አለማየሁ ከተማ ለብስራት ሬዲዮ እንደገለጹት የማህበሩ አባላት ብቻ በሚሳተፉበት በዚህ ኤግዚቢሽን ላይ የሪል ስቴት አልሚዎች የተለያዩ ፕሮጀክቶቻቸውን ይዘው የቀረቡ ሲሆን ቤትና ሱቅ ፈላጊ ማህበረሰብና የተለያዩ አማራጮችን በአንድ ቦታ እንዲያገኙ ሰፊ እድል እንደሚፈጥርም ተናግረዋል። በአውደ ርዕዩ ላይ 30 የሪል ስቴት አልሚዎች ማህበራትና ከዘርፉ ጋር ግንኙነት ያላቸው ድርጅቶች በዝግጅቱ ላይ የተሳተፉ በመሆኑ ለዘርፉ እድገት ትልቅ አቅም የሚፈጥር ነው ተብሏል። በእለቱም የማህበሩ የቦርድ አባላት፣ ከፍተኛ የፌዴራል መንግስት ባለስልጣናት፣ የአዲስ አበባ ከተማ አስተዳደር ከፍተኛ የስራ ኃላፊዎችና ሌሎች እንግዶችም ተገኝተውበታል። ከተጀመረ 1 ዓመት ያስቆጠረው ይህ ማህበር በ26 የሪል ስቴት አልሚዎች የተጀመረ ሲሆን አሁን ላይ ከ100 በላይ ማህበራትም በስሩ መኖሩን አስታውቋል። በሳይንስ ሙዚየም የተዘጋጀው የአውደ ርዕይ ከሚያዝያ 15 ቀን እስከ ሚያዝያ 18 2018 ዓ.ም ድረስ የሚቆይ በሆኑንም የማህበሩ ፕሬዝዳንት አቶ አለማየሁ ከተማ ጨምሮ ለብስራት ሬዲዮ መናገራቸውን መባወርቅነህ ዘግበዋል። በጌዲዮ ዞን የቀድሞ ፍቅረኛዬን አገባ በማለት ሙሽራውን የገደለው ግለሰብ በቁጥጥር ስር ዋለ። በጌዲዮ ዞን ገደብ ከተማ የባንክ ሰራተኛ የሆነው ተመስገን ዳንኤል የተባለውን ግለሰብ ሚያዝያ 14 ቀን 2018 ዓ.ም ከጧቱ 2 ሰዓት ገደማ ወደ ስራ በመጓዝ ላይ ሳለ በአደባባይ በተተኮሰበት ጥይትና በደረሰበት የስለት ጥቃት ህይወቱ አልፏል። ድርጊቱ የሆነው ተመስገን ከ2 ወራት በፊት ካገባት ምህረት ደስታ ጋር በተያያዘ በደረሰበት የቂም በቀል ተነሳሽነት መሆኑም ተገልጿል። ተከሳሽ አቡሽ ታደሰ የተባለው ግለሰብ የሟች ባለቤት የቀድሞ ፍቅረኛው እንደነበረች የጠቀሰ ሲሆን ሚስቴን አገባብኝ በሚል ሰበብ ግድያውን መፈጸሙ ተገልጿል። ጥቃቱ በደረሰበት ወቅትም ተመስገን አድኑኝ ሊገለኝ ነው በማለትም የእርዳታ ጥሪ ቢያሰማም በአካባቢው ከነበሩ ሰዎች ፈጣን ምላሽ ባለማግኘቱ ተከሳሽ በሽጉጥ በመተኮስና በመቀጠልም በስለት መሳሪያ አስከሬኑን በመቆራረጥ አሰቃቂ የግድያ ወንጀል መፈጸሙን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። ግድያውን ፈጽሟል የተባለው ግለሰብ በአሁኑ ሰዓት በፖሊስ ቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝም ተገልጿል። የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን መረጃዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከዓለም አቀፍ ወዳገኘናቸው መረጃዎቻችን ወደ እናንተ እናጋራችሁ። የኢራን ጦርነት አውሮፓን ማዳከም መጀመሩን የቱርክ ፕሬዝዳንት ተናገሩ። የቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶጋን ከጀርመን ፕሬዝዳንት ፍራንክ ዋልተር ሻታይመር ጋር ባደረጉት ውይይትም የኢራን ጦርነት አውሮፓን ማዳከም መጀመሩን ተናግረዋል። የኤርዶጋን ጽህፈት ቤት በማህበራዊ ሚዲያ ላይ በለጠፈው መልእክትም ሁለት መሪዎች ረቡዕ በስልክ ባደረጉት ቆይታ በሁለቱ ሀገራት ግንኙነት በኢራንና በዩክሬን ስላሉት ጦርነቶችን መምከራቸውን ገልጸዋል። ፕሬዝዳንት ኤርዶጋን በክልላችን ያለው ጦርነት አውሮፓንም ማዳከም መጀመሩን አውስተዋል። የአካሄድ ሰላምን መሰረት ባደረገ አካሄድ ካልተቀረፈ በግጭቱ ወቅት የሚደርሰው ጥፋት እጅግ የላቀ ነው ሲሉ ጽህፈት ቤቱ አስታውቋል። በሌላ መረጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ጦርነት ለመቋጨት እየተጣደፉ አለመሆኑንም ለፎክስ ኒውስ ተናግረዋል። ፕሬዝዳንቱ ከቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ መጠይቅም ከኢራን ጋር የተደረሰውንና ረቡዕ ዕለት የተጠናቀቀውን ተኩስ አቁም ያራዘሙትም የጊዜ ጫና ኑሮባቸው እንዳልሆነም ገልጸዋል። ጥሩ ስምምነት ላይ እንዲደረስ እንደሚፈልጉም የተናገሩት ትራምፕ ጦርነቱን ለመቋጨት እንደማይጣደፉም አስረድተዋል። የዋይት ሀውስ ፕሬስ ሴክሬታሪም እንዳሉትም ከኢራን ጋር የሚደረገው ድርድር መቀጠሉንና ፕሬዝዳንቱ ቀይ መስመሮችን በእጅጉ ግልጽ ማድረጋቸውንም ገልጸው ነበረ። ከትራምፕ ፍላጎቶች አንዱ ኢራን ያበለጸገችውን የዩራኒየም ክምችትም ለአሜሪካ አሳልፋ መስጠት አለባትም የሚል ነው። የአሜሪካ የባህር ኃይል ኃላፊ ከስልጣናቸው ተነሱ።
የአሜሪካ መከላከያ መስሪያ ቤት ፔንታጎን የአሜሪካ የባህር ኃይል ኃላፊ ጆን ፌላን ከኃላፊነታቸው መነሳታቸውን ረቡዕ ዕለት አስታውቋል። የፔንታጎን ቃል አቀባይ ሴም ፐርሊን በማህበራዊ ሚዲያ ገጻቸው ባጋሩ ጽሑፍም ኃላፊው እንዲነሱ የተላለፈው ውሳኔ ወዲያውኑ ተፈጻሚ እንደሚሆንም ገልጸዋል። የባህር ኃይል ምክትል ኃላፊ የሆኑት ሁንግ ካሁ ተጠባባቂ በመሆን ቦታቸውን ተክተው እንደሚሰሩ ጨምረው አስታውቀዋል። ፌላን በቅርብ ወራት ውስጥ የትራምፕን አስተዳደር ለቀው ከወጡ ከፍተኛ ወታደራዊ መሪዎች መካከል አንዱ ሆነዋል። ኃላፊነታቸውን ከስልጣናቸው የለቀቁት ከእስራኤል ጋር በመሆንም ኢራን ላይ ጦርነት የከፈተችውን አሜሪካ በሆርሙዝ ወሽመጥ ላይ ጣለችውን እገዳ በቀጠለበት ወቅት ነው። በጦር ኃላፊውና በምክትላቸው ስም ፌላን ለሚኒስትርና ለዩናይትድ ስቴትስ የባህር ኃይል ለሰጡት አገልግሎትም ምስጋናቸው ላቅ ያለ ነው ሲሉ ፖርጌል ጽፈዋል። በወደፊት ጉዟቸው ሁሉ መልካም እድል እንመኛለን። የባህር ኃይሉ ፌላን የተሰናበቱበትን ምክንያትም ይፋ አላደረጉም። ፌላን ስልጣናቸውን የለቀቁት የአሜሪካ የመከላከያ ሚኒስትር ፒት ሄግሴት የጦር አዛዡ ራንዲ ጆርጅ ከኃላፊነታቸው እንዲለቀቁ ከጠየቁ ከጥቂት ሳምንታት በኋላ ነው። በቅርቡ ሁለት ከፍተኛ የጦር ኃይሎች ባለስልጣናት ጀነራል ዴቪድ ሆዴን እና ሜጀር ጀነራል ዊሊያም ግሪን ከኃላፊነታቸውም ተነስተዋል። የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን የተለያዩ መረጃዎችን እያደረስን እስካሁን ድረስ አብረናችሁ ቆይታ ያደረግን መረጃዎችን ወደ እናንተ ሳደርስ የነበረው ሳምራይ ስዩም ከመላይ ስቱዲዮ ባለሙያዎች ጋር በመሆን ነበረ። ሰላም።